ሴቶች የሆናችሁ ምን ያክል ንቋችሁ ገንዘባችሁ እንደሚበላ ባወቃችሁ እንደው አንድ ብራችሁን ለሰው አሰጡም ነበረ። ከወጣችልኝ ብሎ በተስፋ ነው። ማርያም ግን የኛ ሴቶች ግን ምን ሆናችሁ ነው ግን ጅል አንፎ የምትሆኑት? አሁን በቃ ደሜ ፈላን የራሱ አራታይ ብናት ለሚያ ቢናገራቸው ማይሰሙ እነሱ። አሜን። አንድ ልጅ እኔ ቤት የሚሰራ ልጅ አለ፣ ሽፎን የሚሰፋ የነበረ ማለት ነው። አሁን እየወጣ ነው እና የሆነች ልጅ ሁለት ልጆች ናቸው፣ ሁለት ሴቶች ናቸው። በጣም ብዙ ልጆች ነው የሚያወራው። እኔ ጨዋ ልጆች አሉኝ ሁለት ሰፊ መቤቴን የምሬን ነው። ማርያምን ከራሳቸው እንትን ከመቀለድ ከመጫወት ውጪ በጣም ስነ ስርዓት ያላቸው ልጆች አሉኝ። ሽፎን የሚሰፉ አሁን አመት አልፏቸዋል። በቃ ስነ ስርዓት አላቸው። በፍቅር እንደ ፋሚሊ ነው የምንኖረው። በቃ ይሆናል አይደለ? ማርያምን እኔ ራሴ ብራብ ይሻለኛል እነሱ ከሚራቡብኝ። በጣም ጥሩ ልጆች ናቸው እና በጣም ጽድት ያሉ ለሴት ልጆች ክብር ያላቸው ልጆች ነው ያለኝ። አንዳንድ ጊዜ ውሎ ያሳምረናልና አንድ ደግሞ የጨመርኩት ነበርና ከዛን የሆነ ቀን ስራ ውዬ ለሊት ነው ማታ ነው መንገባው። እኛ ያው እዚህ መቆየት ግዴታዬ ስለሆነ ማለት ነው። ከዛን ከዚህ ገብቼ በጣም ደክሞኛ እርቦኝም ነበርና እርቦኝ ያው እኔም በነገራችን ላይ ቤት ምናምን እንትን ስለምንል እራበኝ እላቸዋለሁ ሂጄ እነሱ ማለት ነው። በጣም ጎበዝ ናቸው። በቃ እንደራሴ ነው ማያቸው። ከዚህ ገብቼ ሄድኩኝና በጣም ርቦኛል። ዝም ብዬ ነው እየሄድኩ ያለሁትና ደመ ነፍሴ ነው የሚሄደው ማለት ይቻላል። በር ላይ ደርሼ እንደዚህ በር ስከፍት እቺ የሻርሙጣ ልጅ ሰራላታለሁ እያለ ይዝትባታል። እሷ ግን ማለት ነው እግዚአብሔርን የራሷን ስልክ እሱ ስልክ የለውም ብላ የራሷን ስልክ ልካለታለች። ከዛም አልፎ ደግሞ ከሌላ ቦታ ደግሞ ብር ይላካል። ከሌላ ቦታ ደግሞ እንደዚሁ እቃ ይሰጠው ምናምን እያሉ የሚሰጡት። ከዛ እመቤቴን ከላይ እስከታች ነው የወረረኝ ማለት ነው። ማርያምን ውርር ነው ያለኝ። ከዛ ምንም አልተናገርኩም። ወዴት እንደሚሄድ ራሱ ጠፍቶኝ ወደ መኝታ ቤት ገባውና ሽንት ቤትም ገባው። ከዛም በመጨረሻ ሂጂ አንደኛው ልጅ ራበኝ አልኩት። ይሄን ያክል ድረስ ነው ክብር ለእናንተ ያላችሁ አንዳንድ ወንዶች። ይሄን ያክል ድረስ ማለት ያንቋሽሻችሁ እንደ ሰው እንኳን አይቆጥራችሁም። እንደ ሰው ማለት ነው። የኔ ፍቅር የኔ ማር ስላለሽ የወደደሽ እንዳይመስልሽ እሺ። ማርያምን የምሬ ነው። የሚያወራትን ሴት ልጅ ያላከበረ ሰው እኔን ሊያከብረኝ አይችልም። ማንም ሰው ማለት ነው። ማርያምን አያከብረኝም፣ አይወደኝም። እናቱን የሚያከብር ሴት ልጅ ነው ያከብራል። እናቱን የሚወድ ፈጣሪውን የሚፈራ የሴት ገንዘብ አይበላ። ፈጣሪውን የሚወድና ፈጣሪውን የሚፈራ የሴት ገንዘብ አንድ ብር አይነካ። ገብርኤልን የምሬ ነው።